السلام عليكم. السلام. ጥያቄ ነበር እሱ مش ጥያቄ ምንድን ነው? ጥያቄ አንደኛ መውሊድ ቢዲዓ ነው ትላላችሁ እናንተ ቢዲዓ አትሰሩም እንዴ ነው አንደኛ ጥያቄ ማለት ነው ሁለተኛ ጥያቄ ደግሞ الرحمن على العرش استوى የሚለው የቁርአን አያ أن الله سبحانه وتعالى فوق العرش بذاته على من السلف علوي ሶስተኛ ينزل ربنا الى السماء الدنيا የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት በሚወርድበት ጊዜ በዛቱ ነው ወይ እነዚህ ሶስት ጥያቄዎች ትመልስልኛል የመጀመሪያ ጥያቄ ምንድነው ስለምንድነው እና ምን ለምሳሌ መውሊድ ቢዲዓ ነው ስለዚህ እኛ ቢዲዓ እንሰራም ትላላችሁ አይደለ አንተ መውሊድ ይቻላል ብለህ የምታምን ሰው ነህ እኔ ያው መውሊድ በቃል ብዬ ነው የማምነው እናንተ ግን ቢዲዓ ስላላችሁ ቢዲዓ አትሰሩም እናንተ ሐቂቀተን ይሄን ንገረኝ መውሊድ ይቻላል ብለህ ነው የምታምነው አይደል አንተ አዎ ይሄ ቢዲዓ ነው ብላችሁ ነው ከእናንተ ዘንዲያ የምታምኑት አይደለ በላ ታዲያ የትም ማለት ነው እናንተ ቢዲዓ አትሰሩም ሌላ ቢዲዓ አትሰሩ አስበለ አደንግጥ አይደል መሳቅ ሳይሆን ማለት ነው መሳቅ እውቀት አይሆንም እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ አልተከ እኔ ይሄንን አው ብያለሁ ቢዲዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው ማምነው ቢዲዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል በጣም ጥሩ መውሊድ ማለት ምን ማለት ነው መልስ መውሊድ ማለት ነብያችን አለይሂ ሰላቱ ወሰለም የተወለዱበትን ቀን ማክበር ማለት በጣም ጥሩ ስለዚህ አክብሮታው ተደንግጓል ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት ከቁርአንና ከሐዲስ ማስረጃ ነው ነብያችን አለይሂ ሰላቱ ወሰለም የተወለዱት መቼ ነው የተወለዱበት ቀን ሰኞ ነው ዑለሞች የተሰባሰቡበት ሰኞ ቀኑን ሳይሆን ስንተኛው ቀን ላይ ነው መቼ ነው ቀኑ ላይ ኺላፍ አለ በ12ም በ9ም ይባላል ኺላፍ አለ ማስረጃው እና ትልቁ ላይ አድርጌሃለሁ ክፈት ማስረጃ የተወለዱበትን ቀን አውጣ ሐዲስ አለ አውጣ እሺ ያው ትልቁ ላይ ነው ሐዲስ ለጊዜው እንትን የለኝም ማለት ነው እዚህ ላይ ሐዲስ እንትን የለኝም እዚህ ጋር መጽሐፍ አለ አውጣልሃለሁ የቱ ጋር አውጣ ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው አውጣ ኪታቡ የለኝም እጅ ለጊዜው አሁን የጠየቁን ጥያቄ ነው መልስ ጥያቄ እኮ ነው የጠየቁን ጥያቄ ነው የጠየቁን ረጋብል እኔ ጋር ጥያቄ ነው የጠየቁ አልኩ አይደል እኔ ጋር ኪታቡ አለኝ የቱ ጋር አውጣ ንገረኝ አሁን እናንተ እኔ ጥያቄ እኮ ነው የጠየቁ አንተ ወደ ለለም አንዴ ኪታቡ የለኝም ብለህ ያመልጥ ነበር እኔ ጋር ኪታብ አለ የትኛውም ኪታብ ላውጣልህ ንገረኝ አንተ የቱ ጋር አውጣ ጥያቄ የኔ መጀመሪያ ጥያቄ የጠየቁ ምንድነው ወጣ በቃ መውሊድ አክባሪዎችን በዚህ ጥያቄ ነው መጀመሪያ አፋቸውን የምታስይዟቸው እሺ ልጆች አያቻቸው አይደል መቼ ነው የተወለዱበትን ቀን ንገረኝ በሉት ሐሙስ ምናምን አይደለም ቀኑ ስንተኛው ቀን ላይ ነው ምንም የሚያውቁት ጉዳይ የለም በባዶ በጨበጣ ግን መውሊድ ቢድዓ አይደለም ይቻላል እያሉ ይከራከሯቸው ይፈልጋሉ የመጀመሪያ ጥያቄያችሁ ስንተኛው ቀን ላይ ተወለዱ አለቅ መልስ የለውም በቁርአን በሐዲስም ላይ የትኛው ስንተኛው ቀን ብለህ ልታከብር ነው ሐሙስ ነው በሚል ያመጡላችኋል እሺ ተው ቀኑን እንለፈውና እሺ ስለሌለ ማስረጃው ሐሙስ በሚለው እሺ እንቀበላቸው ስንተኛው ሐሙስ የትኛው ወር ላይ ያለው ሐሙስ በሏቸው የትኛው ወር ላይ እንዳለ አልተገለጸም በቁርአን በሐዲስ ላይ ያለ እሺ ረቢዑል አወል ነው በሚለው እንሄድላቸው እሺ ረቢዑል አወል ላይ ስንተኛው ሐሙስ ብዙ ሐሙስ አለ አይደል አዎ ብዙ ሰኞ አለ ብዙ ሐሙስ አለ አላህ እሱ ባለው እያልኳቸው ነው ሐሙስ በሚለው በርሱ እንያዝለትና ገብቶቻል انه يوم ولدت فيه وبعثت فيه እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለሰኞ ስንተኛው ሰኞ ስንተኛው ሐሙስ ብዙ ሰኞ ብዙ ሐሙስ አለ አይደል የለም ወፍ በእነዚህ በሶስቱ ጥያቄዎች መውሊድ አክባሪዎችን አፈር ድሜ መብላት ትችላላችሁ እንዳትረሱ ሶስቱን ጥያቄ የፈለገ ትልቅ ሸህ ነኝ የሚል የፈለገ ዶክተር አለኝ የሚል ይቅርታ የጫት ዶክተሮች በእነዚህ በሶስት ጥያቄ ባዶ ማብላት ትችላላችሁ ባዶ ማብላት ትችላላችሁ
يكلكت. السلام عليكم. وعليكم السلام ورحمة الله وبركاته. ስለ ሐቂቃ ነበር ልጠይቅክ የነበረው أي እና በፊት ሐቂቃ ላይክ በሰባተኛ ቀኑ ነበር የምናወጣው ላይክ ነበር ያሳለፍነው እና ቀኑ ካለፈ ምናምን ነው የወጣነው እና እስካሁን አሁን 3 ወር ነው ምንም ነገር አላደረግንም እና እኔ ቀን ላይ ማድረግ ይቻላል ይቻላል። ስለ ሐቂቃ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድ ኢላ ወዐለይሂ ዐቂቃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ይዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በዐቂቃው የተያዘ ነው አለ። ኩሉ መውሉድን ይቅርታ ሙርተሃኑን ቢዐቂቀቲህ ይዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ይላል። ማንኛውም የተወለደ ልጅ በዐቂቃ የተያዘ ነው ሲሉ ዐቂቃ ሊደረግለት ይገባል ነው። ሁክሙ ሱና ሙአከድ ነው፣ ጠንካራ ከሚባሉ ሱናዎች ነው። ዋጅብ አይደለም። ባያደርግ ሰውየው ይቀጣል ወይ አይቀጣበትም። ይወታቻለ ቢያደርጉ ግን በጣም አጅር ከአላህ ሱብሓነሁ ወተዓላ ዘንድ ያገኙበታል። ስለዚህ በሰባተኛው ቀን ይታረድለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሳይ ገንዘብ አያጠራቸውም እናትና አባቶች ለማድረግ የዛኔ ባገኙበት ጊዜ ማድረግ ይቻላል፣ ችግር የለም። ምን ሰባት 14 21 እያልኩ መቁጠር የለብንም ማለት ነው። ላይክ የሚደረግበት ዑለሞች በሰባተኛው ቀን ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ምን አሉ? በሰባተኛው ቀን ያላገኘ ሰው በ14ኛው ቀን ያልቻለ በ21ኛው ቀን እያሉ ተናግረዋል። ከዚያ ውጭ ያላገኘ ሰውየው በየትኛውን ጊዜ ሊያደርግ ይችላል፣ ችግር የለም። እሺ አንድ ደግሞ በጉ እዚህ ስለሌለ ማለት ነው ላይክ የታረደ ስለሚገኝ እዚህ ባለውበት ሀገር ኢትዮጵያ ማድረግ የተሻለ ነው ኦር እዚህ ነው ኦር ችግር የለም? ልጁ በተወለደበት አካባቢ ቢሆን መልካም ነው። ይህን ያልቻለ ሰው ግን ወይንም ደግሞ በዚህ አካባቢ ምስኪኖች ከሌሉ ይበልጥ ምስኪን በሚገኝበት አካባቢ በሀገሬ በኢትዮጵያ ላይ ላድርግ ቢል ሰው ችግር የለም ይችላል። እሺ ታንክ ዩ አመሰግናለሁ። ሰላም አለይኩም። እሱ ማለት ያው አንድ የ17 ዓመት ከስር እንደጻፍኩት ኮመንቱን 17 ዓመት ሴት እህታችን አለችና በሊቡ ልጅቻት ሀያቷ ናት። እናትና አባት የላትም። ህፃን ልጅ ናት እና በሊቢያ እየተሰቃየች ነው። ሀያትዮ ናት ያሳደገቻት። ሀያትዮዋ ደግሞ እሱን የመክፈል አቅም የላትም ያን ገንዘብ ማለት እና እኛ እዚህ ላይቭ ስትሪም አዘጋጅተን የተወሰነ ያክል ማለት እስከ ግማሽ ፐርሰንት ነው የተጠየቀችውን ግማሹን ለማሟላት ችለናል እና ያው ጊዜውን ማጨሮ ነብን ነው ካለን ጊዜ አንጻር ማለት እና ይበልጥ እስቲ ሁሱን እናናግረው ብለን ነበር። ከስርም አሉ እነ ሱመያም ዩቲም እዚህ እየመጡ ሊቢያ ላይ ያለ ነው እርዱን እያሉ ብዙ ልጆች ጽፈዋል እስከዛሬ። ለየትኛው ተረኩ ለየትኛው ይተዋል እኔ አላውቅም። ብቻ ለማንኛውም ልጅቱ ከመጣች እንትን ይበሉ። ልጅቱ ከመጣች እሷ እንትን ማለት ትችላለህ። ፍቃድ እንትን የምትል ከሆነ ቪዲዮ አብርተውላ ተመጣጣች ችግር የለም። እዛ ሊቢያ ካለችና የሚረዳት ሰው ይረዳታል ኢንሻአላህ። ዩቲም 30 ደቂቃ ብቻ ልደውልላትና ያው ቪዲዮ አብርታ ያለውን ቦታውን ማስረጃ የምንፈልግ ለሄድ ነው የሚሄድበት ቦታ አለ 30 ደቂቃ አብርታ ወደ በኋላ ትገባለህ ነው አላውቅም ከሰዓት ወይ ደውዬላት ልመለስ እዚሁ ላይ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
ጥያቄ ነበረኝ። እሺ ጾም ላይ ዘካተል ፍጡር ከፈለችልኝና ሴትዬ አርባ ሀገር ነው ያለሁት እና ያው ዘግይታ ነበር የነገረችኝ። ባለቤቴም ከፍሎልኝ ነበር። ጠይቄ ችግር የለውም ስላልከኝ በቃ የሁለቱም ዘካተል ፍጡር ተከፈለልኝ ማለት ነው። እና አሁን ለአረፋ የለችም፣ ትታኝ ሰው ጋር ነው ትታኝ ሄደችው፣ ወደ ሌላ ፊልድ ወጣለች እና አሁን ለአረፋ የሚሰዋውን ልሰዋልሽ አልችልም፣ ባለቤትሽ እንዲሰዋልሽ ንገሪው አለችኝ። ያኔ ለኔም ዓለም አላለም መሰዋቱ አይቀርም። ምን ለማለት ፈልጋ ነው ግልጽ አልሆነልኝም። ማለቴ ለግል የሚሰዋለ እንዴ? ላ አባት ስለሚስቱና ስለልጆቹ ካረደ በቂ ነው። ስለ ግልጽ ስላልሆነልኝ ነው። እሱ ይሰዋልሽ በአሁኑ ስለሌለሁኝ እናቷ ታማ ሕክምና ሄዳ ነበርና እሱ እንዲሰዋልሽ ንገሪው፣ አረፋ ልሰዋልሽ አልችልም አለችኝ። እሺ ሙሐመድ ራሱ ያልዳነውን እምነት እንዴት ትሰብካለህ? መሐመድ የልቡ ደም ስር ተቆርጦ ነው የሞተው። የልቡ ደም ስር የተቆረጠ ደግሞ በሙሐመድ ባስጻፈው መጽሐፍ ሲኦል ነው። የደሙ ፍሬ ነግባ ልክ ይላል አላህ ተዓላ። ራሱን ማዳን የማይችል አድነኝ እያለ የለመነን አካል እያመለክ አይከብድም። ሰላሙ አለይኩም ያ ማሸረል አህባብ። ሙሐመድ ራሱን አላዳነም ያልከኝ እንዴት ነው? ጀናና ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ አላህ ሱብሓነሁ ወተዓላ በተሰጣቸው መጽሐፍ ላይ ሙስሊሞች ሁሉ ድናችኋል የሚል ቃል በቃል እናገኛለን። የምእመናን ምዕራፍ ይላል ሱረቱል ሙእሚኑን። የመጀመሪያው ቃል ምን ይላል መሰለህ? ስማ፣ ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አራት ነጥብ። በቀጣዩ ዓለም ስላለው እጣ ፈንታ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ስለኛ ነሕኑ አልአኺሩን አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። መጽሐፍህ ላይ ኢየሱስ ክርስቶስ ምን ብሏል? ስለ ገነት ስለ መግባት ከተናገረ በኋላ ነገር ግን ኋለኞቹ ፊተኞች ይሆናሉ፣ ፊተኞቹም ኋለኞች ይሆናሉ አለ። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኋለኞቹም ፊተኞቹ እኛ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ከትውልድ ሁሉ መጨረሻ የመጣን እኛ ነን። በቀጣዩ ዓለም ፊተኞቹ ገነትን የሚገቡት ደግሞ እኛ ነን ብለው ተናገሩ። ገነት መግባት ብቻ አይደለም ይሄ ትውልድ የመጀመሪያ ገነት የሚገባ ትውልድ ነው ብለው ነው የነገሩን ነቢ ሰለላሁ ዐለይሂ ወሰለም። ያ ነው። ስለ ራሳቸው ሲያውቃሉ ወይ? አዎ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀነ የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለዋል። ገነት መግባት ብቻ አይደለም የገነትን በር እኔ ነኝ የምከፍተው ብለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያማ ፈአስተፍቲሕ ፈየቁሉ ልኻዚን መን አንተ ፈአቁል አነ ሙሐመድ ፈየቁል ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ ثመ የፍተሕ ፈአኩኑ አወሉ መን የድኹሉሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ፣ የገነትንም በር እኔ ያስከፍታታለሁ አሉ። ቃል በቃል ስለ ወደፊታቸው አያውቁም ትላላ። በደንብ አድርገው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለኛም ስለ ራሳቸውም ተናግረዋል። በተናጥል ይነግሩን ነበር። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዕዱ ፊልጀና፣ ሰዒዱ ፊልጀና፣ አብዱረሕማን ብኑ ዐውፍ ፊልጀና፣ አዙበይር ፊልጀና፣ አቡ ዑበይዳ ብን ልጀራሕ ፊልጀና፣ ዑካሻ ብን መሕሰን ፊልጀና። አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥልም በጅምላም ነው የነገሩን የገነት እንደሚሆኑ ትውልዶቻቸው። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልዶች ሁሉም ገነትን ይገባሉ ብለው ቃል በቃል ይናገራሉ። ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይህም ብለው ይናገራሉ። እሺ ከላይ በክርስቶስ እንዴት አደራችሁ? ደህና አደርኩኝ። እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ። የትኛውን እግዚአብሔር ነው ያመሰገንከው? የትኛውን እግዚአብሔር ነው ያመሰገንከው? አንተንም ሁሉንም ዓለማትን የፈጠረውን ጌታ አብና ወልድና መንፈስ ቅዱስን ያመሰገንከው? አንድ አምላክ። ስንት አምላክ ነው ያመሰገንከው አላልኩም? አብና ወልድና መንፈስ ቅዱስን። አንተ እንደ ኢየሱስ ክርስቶስ አብን ብቻ ነው ያመሰገንከው ወይስ የክርስቶስ ተቃዋሚ ሆነህ
አብን ወልደን መንፈስ ቅዱስን ሶስትን ምን አመሰግን አንድ አምላክ አብን ነው ኢየሱስ ክርስቶስ አንድ አምላክ ነው። ኦኬ አንድ አምላክ እሺ፣ አንድ አምላክ እናመሰግንኩ። አንድ አምላክ በሶስት አካል የተገለጠ አንድ አምላክ በሶስት አካል የተገለጠ አንድ አምላክ እግዚአብሔር ይባላል። እሱ በሶስት አካል የተገለጠ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ የለም? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር። እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ። አሳይ ማስረጃ ትልቁ ላይ ነው። ያላ እና ለማንኛውም እኔ አሁን ሰማኝ ነው ለማንኛውም የገባሁት አሁንም ለምታወራቸው ነገሮች ማስረጃ እንድሰጠኝ ነው። ማስረጃ ስጠን እንጂ። እሺ ለማንኛውም በቃ ችግር የለውም። ስለ እስልምና ብቻ መጠየቅ ነው የፈለገው። አሁን ለተናገርኩት ሁሉ ማስረጃ ነው የፈለገው። እሱ ነው የፈለከው። ስለ ክርስትና ልተው? እሺ አብሽር፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም እሱ ማስረጃ ያለ እሺ ችግር የለውም። በቃ እንለም ነብያችን ሰለላሁ ዐለይሂ ወሰለም የጀነትን በር እኔ ነኝ የማስከፍታት ያሉበትን ከሱ ልጀምርልህ። ያ አይሽ ያውና እግዚአብሔር ይመስገን ደህና አደረው ማለት ነው። እግዚአብሔር ይመስገን። ያውና እንግሊዘኛ ታነባለህ? እንግሊዘኛው ላድርግልህ? ችግር የለውም አንብበው። ችግር የለውም በአረብኛም ቢሆን አንብበው። ችግር የለውም። እሺ ያውና አቲ ኢላ ባቢል ጀና የውመል ቂያማ ፈአስተፍቲህ አሉ። ቃል በቃል ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ አስከፍታታለሁ። ምን ያሉ? ያው ፈየቁሉ ልኻዚን ልቀጥልልህ። የገነት ጠባቂ መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ፈየቁል እንዲህም ይላል መልአኩ ቢከ ኡምርት በአንተን የታዘዝኩት እንድከፍት ሙሐመድ ላ አፍተሁ ሊአሐድን ቀብለክ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ለአንተ ብቻ እንድከፍት ታዝዣለሁ ይላቸዋል። አየህ፣ ስለዚህ የገነት በር በነብዩ ሰለላሁ ዐለይሂ ወሰለም ይከፈታል። ይሄ ነው ምንጭን ከፈለከው ያውና ሶሒህ ሙስሊም 197 ላይ ታገኛለህ። ያዙት። እሺ ምናልባት ሌሎች በእንግሊዘኛ ነው ማየት የምፈልገው በራሳችን ካላችሁ ቁጥሩን ያዙ። መጽሐፉ ምንድነው? ሶሒህ ሙስሊም 197 መጽሐፉ ሶሒህ ሙስሊም ሶሒህ ሙስሊም 197 እሺ እንግሊዘኛውን አድርገው። ያው
ያው ነው ይታያል በክርስቶስ ይታያል። አንብበው። ያ አውጥቼልሃለሁ። يلا አየህ the messenger of Allah said, I will come the gate of the day of and will mix you. እሺ አንብበው። ትንሽ የሆነ ብዥ ያለ ነገር ስለሆነ አንብበው። በቃ ልቀይርልህ። በቃ ደው بأغير لك إلى لغة الأمهرية. أوكي. إنجليزية ما تشيل مسؤولية بركة أو تستليني. ኧረ እችላለሁ አባቢ። እንደዚህ አሁን ችሎታ ላይ ሳይሆን ብዥ ስለሚል ነው። እሺ ያው ወደ አማርኛ ሲቀይርልህ በትክክል አልተረጎመው። ለማንኛውም እና ሐዲስን እዚህ ጋር አሁን ይታያል። ሄሎ ይሰማል ወይ? በክርስቶስ አለ ግን ዝም አልክ አይደለ? አሁን ቢጅላል እንዴ? ያው ጌታ ሰው ልጆች በቃ ልሄድ ነው። እሺ የምሄድበት ቦታ ላይ አለው እና ያው አሁን ቢጅ አይልም። ና አንብብ ወይ አለው ይሰማል። ያው ሻም እኮ እያነበብኩ ነው። ያነበብኩት ነው። ልጆችን መታለች። እሺ አገኘ ያነበብኩት። አይ እሺ ሌሎችን በኋላ ትመጣለህ። ፎሎ አድርገኝና አሁን የሆነ ቦታ ልሄድ ስለሆነ ሁሉንም የሰማቸውን ሁሉ ማስረጃውን አሳየኝ። እሺ በቃ አመሰግናለሁ። አይሽ ከመውጣት በፊት ማለት ነው ስለ እርድ ሁድያ ማለት ነው ምስኪን ከሌለ በአካባቢ ምንድን ነው የሚደረገው? በአካባቢው ምስኪን ከሌለ ኡድሕያውን እናንተ ፍሪጅ ውስጥ አድርጋችሁ እኛ ምስኪን ከሆነ ማለት ነው ከኛ በታች ምስኪን ከሌለ እኮ ቀስ እያለ ትጋት ፈልጉ። ቀስ እያላችሁ እዛ ትበሉታላችሁ። በሀገራችን ላይ ማለት ትችላላችሁ። ችግር የለም። እሺ በት ምክንያት አንድ ስራ ነው። ለሱን ተብራራለኝ ነበር። አሁን በቃ ችግር የለውም። መርሐባ። አይ እሺ ቀጣይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ሁሱ አንድ ጓደኛ ላይ ሰሞኑን ኒካ መታሰር እንትን የደረሰ ልጅ አላት። ያ የደረሰ ልጅ ለሷው ማለት ነው አምር ወልይ ሊሆንላት ይችላል። ወልያ መሆን ይችላል። አባቷ ካለ አባት ከሌለ አያት ከሌለ ወንድም ከሌለ አጎት ከነዚህ ሁሉ ከሌለ የራሷ ልጅ ወልይ ሆኖ እርሷን መዳር ይችላል። ለአቅመ አዳም የደረሰ ከሆነ ማለት ነው። እሺ አሁን ልጇ እንዲያውቅ ሳትፈልግ ማለት ነው ወንድሟ ሊድራት ይችላል? ይችላል።
እሺ እሱ ያለችው በስደት ነው። ሁሱ ያለችው በስደት ነው። ወንድሟ ማለት ነው ውክልና እዚህ ላለ ሰው ለማያውቀው ሰው ማለት ነው ውክልና ቢሰጥ ማለት ነው ያ ኒካህ ሰህ ይሆናል። ውክልና ለሚያውቀው ሰው ነው መስጠት ያለበት፣ ለማያውቀው ሰው። እሺ እሱ ያለችው በስደት ሀገር ነው ያለው። እንዴት ነው ልታረግ የምትችለው? ወንድሟ ለሚያውቀው ሰው ውክልና መስጠት አለበት። በስደት ላይ ሆኖ የሚያውቀው ሰው የለውም። እሺ የሚያውቀው ሰው ከሌለ በስልክ ማሰር ይችላል። በአካል መገናኘት ካልቻሉ የኒካህ መስፈርቶች አሉ። እነዚህ እስከተሟሉ ድረስ ይቻላል። ስልክ ደውላ በስልክ ማለት ነው ወንድሟ ጋር። ያ ማሻአላህ ጀዛከላህ ኸይር። ናይ እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሱ ጥያቄ ነበር። ጥያቄው እስልምና ላይ ሱኒ፣ ሰለፊ፣ ኢኽዋን፣ አባሽ ምናምን ብሎ እየተጠሩ ነው። በዛ እኔ አምስቱን አርካኑን እስላምና ስድስቱን ኢማን ችዬ ቢተግብር ምን ይባላል? ሙስሊም ጥሩ ነው። በቃ እሺ ጀዛኩሙላህ ኸይራን። ወአለይኩም ሰላም ወራህመቱላህ። እሱ የሆነ ጥያቄ ነበረኝና ላ ተሱሙ የውም ሰብት የሚለው ሐዲስ እንዴት ነው? وعلى فرض أنه صحيح فقد قال النبي صلى الله عليه وسلم لا تفرد يوم الجمعة بصوم إلا يوما قبله أو يوما بعده. نبينا صلى الله عليه وسلم የጁምዓ ቀንን ለብቻውን ጥላችሁ በጾም አትጾሙ ብለዋል። ወይ ከርሱ በፊት ወይ ከርሱ በኋላ አንድ ቀን አያይዛችሁ ካልሆነ በስተቀር ብለዋል። እንደዚያ ነው። እሺ አሁን እኔ ለምሳሌ ነገ ነው የጀመርኩት፣ ጁምዓ ነው የጀመርኩት። ጁምዓ ጾሜ ሰብት ጾሜ አሁን እየጾምኩ ነውና ችግር የለም። የውመል ኸሚስ አልጾምኩም፣ ችግር የለም አይደል? ከሱ በኋላ እስከ ድረስ ችግር የለም። እሺ አመሰግናለሁ። السلام عليكم. ሰላም አልሐምዱሊላህ። እኔ ጥያቄ ነበረኝ። በዙል ሂጃ ቀናቶች ውስጥ ጸጉር መቆረጥ እንዴት ይታያል? قال النبي صلى الله عليه وسلم إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظافره وشعره. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአስርቱ የዙልሂጃ ቀናቶች ከገቡ ከእናንተ አንዳችሁ የኡድሂያ አርዳለሁ የሚል እቅድና ዓላማ ካለው ከጥፍሩና ከፀጉሩ እንዳይቆርጥ ብሏል። ጀዛኩሙላህ ኸይራን። ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? አልሐምዱሊላህ። ጥያቄ አለኝና ጥያቄ አንድ ሰው አግብቶ ከሁለት ልጅ ወልዶ ከዛን እሷ እንደዛው በቃ ውጭ ሀገር ሄደችና አረብ ሀገር ማለት ነው እሰማላ ከዛን አረብ ሀገር ሄዳ እዛው ቆይታ 2 አመት እዛው ቆይታ ብርም ትልካለች። ከዛን በቃ የምትልከው ብርም በቃ ያስቀምጥምና ከዛን ከቆየች በኋላ ሲጀመርም እኔና አንተን ካይለንም በቃ እኔና አንተን ለያይ ብላ ተለያዩ። ከዛ ልጆቿንም ብር እየላከች እሱ ጋር ማለት ነው ብር እየላከች ልጆቿንም ታግዛለች። ከዛም በቃ እሱ እንደዚህም ከሆነ በቃ እኔ እንደዚህ አርግብሻለሁ ምናምን ብሎ ሁሌ ይሰድባታል። እሷ ስልኳን ዘግታ ትቀመጣለች። እሺ ይሄ እሷ ላይ የሚደርስ ጉዳት አለ ወይስ እንዴት ነው? ምን ተፈተዋል ወይ? አይ ሲጀመርም ካልንካ ነው ያኔ 2 ልጅ የወለዱት ካልንካ ነው። ስለዚህ ንካ ያላቸው እስካሁን ከዚያ በኋላ ምንም ይደርስባቸው የለም። አላህ ሱብሓነሁ ወተዓላ ዘንድ ምንም የለባትም።
በቃ ሁሌም ጨቅጭቃታል። ታውቃለህ፣ ሁሌም ጨቅጭቃታል። እንደዚህ ያደርግብሻለሁ ምናምን ብሎ ይጨቅጭቃታል። ሁሌም በቃ ሰላም አይሰጣትም። አታንሳለስ ብሎክ ሳደርገው አዎ የሰራችውን ራሱ ትታለች። እዛው ትታ ማለት ነው 2 ዓመት የሰራችውን ራሱ ትታለች። ለሱ ማለት ነው ትታለች። እና እኔ አዲስ ህይወቴን ጀምራለሁ፣ አዲስ ህይወቴን ሰራለሁ ብላ ትታለች። ምንም የለባትም ማለት ኢንሻአላህ ስለማያስተሳስራቸው የባል ሐቅ ይባልባት ስለማይሆን ተውበት ማድረግ ነው ያለባቸው። እሺ ኦኬ ሹክራን ጀዛከላሁ ኸይር። ያለ ሱረቱ ጡር የውመ ዩዳዑነ ኢላ ናሪ ጀሀነመ ዳዓ የሚለውን አንቀጽ ሲቀራ ፌንት በልቶ ራሱን ስቶ ወድቋል። ከዚያ በኋላ ሰዎች ናቸው የቀሰቀሱት። ከሃዲያኖች ወደ ጀሀነም እሳት በመገፍተር በሚገፈተሩበት ቀን እያለ አላህ ይናገራል። መላእክቶች እየወሰዱ እየገፈተሩ ነው የሚያስገቧቸው። የውመ ዩዳዑነ ኢላ ናሪ ጀሀነመ ዳዓ ወደ ገሃነም እሳት መገፍተርንም በሚገፈተሩ ጊዜ እያለ ይናገራል። የዛኔ ዑመር ብን አልኸጣብ በከ አለቀሰ፣ ራሱን ስቶ ወደቀ። ሰዎች ናቸው ያነሱት። እኛ ግን ጭራሽ ሶላት ስንሰግድ ትኩረታችን ሌላ ቦታ ነው። ምናልባት በኋላ የምንሰራውን ከዚህ ከሶላቱ ሂጄ የትኛው ሊስት ስራ ነው ምግቡን ጨረሱብኝ እያልክ እዚህ ይሄንን ቀርቦ ትኩረታችን ሌላ ሆኗል። ከሶላቱ ያለን እድል ምን ያክል ነው? ታዲያ ይህ ትኩረት እንዲኖረን ምን እናድርግ? ወደ መፍትሄው ውስጥ ምንድነው ወደሚለው ስንመጣ ጊዜ አንደኛ ከአምላካችሁ ከአላህ ጋር ልትነጋገሩ መሆናቸውን ማስተዋል ነው። የመጀመሪያው እሱ ነው። ከአንድ ንጉስ ፊት ትቆማለህ ብትባል ምናልባት እንቅልፍ ላተኛ ትችላለህ ሌሊቱን ሙሉ። ጠዋት ከዶክተር አብይ ፊት ትቆማለህ ቀጠሮ አለህ ብትባል እንደ ምሳሌ ነው የምላችሁ። ምን ልለው ነው? ጽፈህ ታዘጋጃለህ አይደል? ከዛ እሱ የሚልህን ትኩረት ታደርጋለህ። በዛ ላይ የሆነ ወደ ግራ ወደ ቀኝ አትልም። ከፈጣሪ ፊት ደግሞ ከዚህ በላይ መሆን አለበት የሰው ልጅ። ስለዚህ ሶላት ልትሰግድ ስትሄድ ጊዜ ከአላህ ጋር ንግግር ልታደርግ መሆንህን አስተውል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩ። ሁለተኛ የሚያግዛቸው ነገር ምንድነው? በሶላት ላይ የምትቀሯቸውን አናቅጾች ቁርአን ማስተንተን፣ በተለይ ሱረቱል ፋቲሃ። ሱረቱል ፋቲሃን ትርጉሙን እወቁ፣ አንብቡ። ያን እያስተነተናቸው ስትቀሩ ጊዜ የዛኔ የሶላቱን ጣዕም ታገኙለታላችሁ። ትኩረታቸውን ከሶላት ውጭ ወደ ሌላ ቦታ ይሄዱ። ልክ እንዲሁ ርኩዕ፣ ሱጁድ፣ ቅያም ለማንም የማትሰራቸውን የአምልኮ ስርዓቶች ሰው እዚህ ዓለም ላይ ለፍጥረታት እየሰገደ ባለበት አንተ ሰማይ ምድርን ለፈጠረው ለነቢያት አምላክ ለሆነው ለአላህ ስብሐነሁ ወተዓላ ልክ እንደ ነቢያቶች ለእርሱ ርኩዕ ታደርጋለህ፣ ታጎረብሳለህ። ልክ ስጁድ ታደርጋለህ፣ መሬት ትደፋለህ። እኛ መንቀሳቀሱን ብቻ የምናየው ስንት ሰገድኩ ቁጥሩን እንቆጥርና ያችን ነው የምናየው። ላ አይደለም ያ ጀማዓ፣ እነዚህን የአምልኮ ስርዓቶች አስተውላቸው። ያ ሌላው በስጁድ ላይ በሩኩዕ ላይ የምትሏቸውን ዚክሮች ማስተንተን፣ ትርጉማቸውን ማወቅ፣ ያ ነገር ለሶላታችሁ ልዩ ትኩረት እንዲኖራችሁ ያደርጋል። እንደሱ መሆን አለበት። ቦታቸዋል። ያ ነው ሱረቱል ፋቲሃን ነቢያችን ሰለላሁ ዐለይሂ ወሰለም በምትቀሩ ጊዜ አምላክ አላህ ስብሐነሁ ወተዓላ ይመልስላችኋል እናንተም ባትሰሙትም እንኳን ብሎ ያስተማሩና ለሐዲስ ላይ ያንን ማወቅ። ቢስሚላሂ ራህማን ራሒም ትላላችሁ፣ በአላህ ስም እጀምራለሁ እጅግ በጣም ርህሩህና አዛኝ በሆነው እያላችሁ ነው። አልሐምዱሊላሂ ረብል ዓለሚን፣ ምስጋና ለዓለማቱ ጌታ ለአላህ ይገባ እያላችሁ እያመሰገናችሁት ነው። ስለዋለላችሁ ጸጋ ታስታውሳላችሁ። የዛኔ ያን ሁሉ የዋለልኝ አንተ ነህ እያላችሁ ከፊቱ እያመሰገናችሁት ነው። አላህ ምን ብሎ ይመልስላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሐመደኒ ዓብዲ፣ እነሆ ባሪያዬ አመሰገነኝ ብሎ ለሰባቱ ሰማይ መላእክቶች ያሳውቃቸዋል። አርራህማን ራሒም ትላላችሁ፣ እጅግ በጣም ርህሩህና አዛኝ የሆንከው አምላክ እያላችሁ እየገለጻችሁት ነው ባህሪው። የዛኔ በእናንተ ላይም ሆነ በፍጥረት ላይ ሁሉ የዋለውን የእዝነቱን ባህሪ ታስታውሳላችሁ። በዚህም ጊዜ አላህ ምን ብሎ ይመልስላችኋል? አትና ዐለየ ዓብዲ፣ እነሆ ባሪያዬ አወደሰኝ ይላል። ማሊክ የውም ዲን ትላላችሁ፣ አንተ የፍርዱ ቀን ባለቤት የሆንክ አምላኬ ሆይ እያላችሁ ስለ ፍርዱ ቀን ታስታውሳላችሁ። የዛኔ የሰው ልጆች ከቀብር ተነስተው ለፍርዱ ቀን የሚቆሙበትን ቀን፣ የዛኔ አላህ ስብሐነሁ ወተዓላ እዝነት እንዲያካብባችሁ በውስጣችሁ ያንን ትመኛላችሁ። የዛኔ ከምታዝንላቸው አድርገኝ የሚለው ውስጣችሁ ላይ በሚመጣ ጊዜ የፍርዱ ቀን ልክ እንደቆምክ ከፊቱ ለፍርድ ለሂሳብ እንደቆምክ ራስህን ትስላለህ። ይዛ
ማሊክ የውሚዲን አንተ የፍርዱ ቀን ባለቤት ይሁን ከአምላክ ይሁን። የዛኔ ምን ይላል አላህ ሱብሓነሁ ወተዓላ? መጀደኒ ዓብዲ ይላል፣ እነሆ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ትላላችሁ፣ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን እያላችሁ ነው። አምልኮን ሁሉ ለአንተ ብቻ ነው የምሰራው፣ ከአንተ ውጭ ለሌላ ለማንም አልሰራም እያላችሁ ነው። መታገዝ በፈልግም እንኳን በአንተ ብቻ ነው፣ ሌላ ማንም መጠጊያ የለኝም እያላችሁ ከፊቱ ተናንሳችሁ እያነበባችሁ ነው። ይሄ ነው ኢያከ ነዕቡዱ ወኢያከ ነስተዒን። የሃዛ ዐህዱን በይኒ ወበይነ ዐብዲ ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላ ማንም ላይ ገዛ ቃል ገብቷል እያለ ነው። ለእርሱ እንደዚህ ብለህ ቃል ገብተህ ከፊቱ ወጥተህ ከአላህ ውጭ ሌላን አካል የምትጣራ መሆን የለብህም። ሹሆቹ ነቢ ድረሱልኝ የምትል መሆን የለብህም። ከዛ በኋላ ወጥተህ ቃልህን እየበላህ ነው፣ ቃልህን እያፈረስክ ነው። አንተን ብቻ እገዛለሁኝ ብሎ ሰግዶ የጨረሰ ሰው ከሶላቱ በኋላ ወጥቶ በማንም ሊታገዝና ማንንም ሊለምን ሊጠራ አይችልም በፍጹም። ሁሉ የሚጠራው አንድና ብቸኛ የሆነውን አላህ ሱብሓነሁ ወተዓላ ብቻ። ፈላ ትድዑ መዐላሂ አሐዳ፣ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ብሏል አላህ ሱብሓነሁ ወተዓላ። በአምልኮ ተግባራቶቹ ላይ በፍጹም ሌላ አካል ሊጋራበት አይፈልግም። ማንንም አካል እንድታመልኩ አይፈልግም። ከእርሱ ውጭ ሌላ ማንንም አካል አይባልም። ኢህዲነ ሲራጠል ሙስተቂም አይ ሰቢትና ዐለ ሲራጠል ሙስተቂም፣ ቀጥተኛ መንገድ ላይ አጽናን። በእነማን መንገድ ላይ? ሲራጠል ለዚነ አንዐምተ ዐለይሂም፣ እነዚያ ጸጋህን የዋልክባቸውን መንገድ፣ በእነርሱ መንገድ ላይ አጽናን። ማናቸው? በነቢያቶች ማለት ነው። ገይሪል መግዱቢ ዐለይሂም ወለዷሊን፣ ከእነዚያ ከተቆጣህባቸውና ከጠመሙት መንገድ ውጭ ከእነርሱ መንገድ አርቀን እያላችሁ ነው። ከዚያ በኋላ ምን ትላላችሁ? አሚን። አሚን ማለት ነው አላሁመ እስተጅብ ዱዓአና፣ አምላካችን አላህ ሆይ ዱዓችንን ጸሎታችንን ተቀበለን ማለት ነው። ሱረቱል ፋቲሃ ዱዓ ነች፣ ወደ አላህ ሱብሓነሁ ወተዓላ የምናደርጋት። የዛኔ አሚን ትላላችሁ። አላህ ሱብሓነሁ ወተዓላ ምን ይላል? ሊዐብዲ ወሊዐብዲ ማ ሰአል፣ ይህ ለባሪያ የጠየቀኝ ነው፣ እኔም የባሪያ የጠየቀኝን ሰጥቼዋለሁ ይላል። ይሄን እያስተነተናችሁ በምትቀሩ ጊዜ ሶላት ላይ የዛኔ ለሶላት ትኩረት ይኖራችኋል። አላህ ሁላችንም ለሶላት ትኩረት አድርገን የምንሰግድ ያድርገን። ይሄን ይወፍቀን። እሺ ሌላ ጥያቄ አለ? እኔ ምጨምረዋለኝ አንዴ። እሺ ሰላት ስንሰግድ አፋችን ላይ ምንም መያዝ አንችልም እና እኔ ጥርስ ውስጥ ደግሞ ብረት አለ ላስቲክ አለ ማለት ብሬስ አድርጌያለሁ። ብሬስ አድርጌ ብሰግድ ችግር የለውም? ችግር የለውም። እሺ ጀዛከላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ማንጋ ነው ገበያ ውስጥ ገባችሁ ደግሞ? እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቋረጠ። የጀማ እንትን ታፕታፕና ኮፒ ሊንክ እያደረጋችሁ አይደለም? 1700 እና ወንድማማቾች አላችሁ አይደለም? በደንብ አድርጋችሁ ኮፒ ሊንክ እና ታፕታፕ አድርጉ እሺ። እና ደግሞ ምናልባት ገስት መግባት ያልቻላችሁ አጭር ጥያቄ ካላችሁ ለኮመንት የሚሆን አነብላችኋለሁ እኔ። ቀጥሉ። ፋፊቹ ቀጥይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ። የሆኑ ሁለት ከሌላ የሚወለዱ ማለት ነው የጎረቤት ልጆች አሁን አንደኛዋ እናት ስትወጣ የሌላኛዋን ጡት ትጠባለች ማለት ነው። እና እንዴት ነው ያኔ እህትማማቾች ይሆናሉ? እነሱ ብቻ ናቸው የሚወለዱት? ልጆችም ሁላቸውም እህትና ናቸው? እሺ ጥያቄዋ ስለ ጥቤ ወንድምና እህትነት ስርዓት ነው። ሁለት እናቶች አሉ አለች። የአንደኛዋ ከሌላኛዋ ጋር እየሄደች ይጠባሉ የእናታቸዋን፣ የችኛዋ ይዛችኛዋ፣ የችኛዋ ይዛችኛዋ። እነዚህ እህትማማች ይሆናሉ? አዎ ይሆናሉ። የጥቤ እህትማማች ይሆናሉ። መስፈርት አለው። መስፈርቱ ሁለት ነው። አንደኛው ምንድን ነው? የእነዚህ ልጆች እድሜ ከ2 ዓመት በታች ባለው የእድሜ ገደብ ላይ መሆን አለባቸው።
ትልቅ ከሆኑ በኋላ ቢጠጉ አይሆንም። ሁለተኛ መስፈርት ምንድነው? 5 እና ከዚያ በላይ መጥባት አለበት። አንድ ጊዜ መታጠብ ብቻ አድርጋ ስለሄደች ሳይሆን 5 ጊዜና ከዚያ በላይ ጠብተው ከሆነ ነው። ሶስተኛ ሌላኛ የጠየቅሽው ነገር ምንድነው? ይህ እህትማማች ለእነርሱ ብቻ ነው? ከእነርሱ የሚወለዱ ልጆችን ሁሉ ያጠቃልላል ወይ? አዎ ሁሉንም ያጠቃልላል። እሺ ሌላ ጥያቄ ደግሞ አንዲት ልጅ ነበረች እና ያማታል እንደዚህ ያኔ አንዳንዴ ይጥላታል፣ የምታደርገውን ነገር አታውቅም እና እንደ ክርስቲያኖቹ ተሳለመች እና ወደቀች። እንዴት ነው? ካፍራለች? እንደገና ሻሃዳ መያዝ አለባት? እንዴት ይታያል? ያን ነገር በነፃ አእምሮዋ ነው ያደረገችው? አይደለም፣ አሟት ነው። ምን እንደምታደርግ አታውቀውም። ከተነሳች በኋላ ይሄን አድርገሻል ብትባል ራሷ አላወቀችም አይደለም? አዎ አታውቅም። ከተነሳ ወደ ራሷ ስትመለስ አታውቅም ያደረገችው ነገር። እንደሱ ከሆነ መርፎዕ አልቀለም ነች። ምንም አታውቅም። በማታውቀው ነገር አንድ ሰው አይምሮ እየሰራ ባልሆነበት ቅጽበት ኃጢአት እንዲሰራ እንደ ኃጢአት አይቆጠርበት። ስለዚህ ምንም የለባትም። እሺ ጨርሻለሁ። ጀዛኩሙላህ ኸይር። መርሐባ ሰዓዳ ወይ ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም ወራህማ። እሺ ሁሱ የኔ ጥያቄ የረመዳን ቀድዋ ነበረብኝ። የረመዳን ቀድዋ እያለ አሁን ደግሞ የአረፋ ጾምን የረመዳን ቀድዋ ሳላወጣ መጾም ይችላል ወይስ መጀመሪያ ቀድዋ ማውጣት አለብኝ? የረመዳን ቀዳ መቀደም አለበት። ምክንያቱም የረመዳን ቀዳ ዋጅብ ነው። የዙልሂጃ ጾሞች ደግሞ ሱና ናቸው። ቀን ትጾማላችሁ፣ እሱ ሊበቃችሁ ይችላል። የመጨረሻዋ ቀን ነች። እንዳውም ነብዩ ሰለላሁ ዐለይሂ ወሰለም ትኩረት አድርገው የተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሲያም የውም ዓረፋ ዩከፍሩ ሰነተ ልማዲያ ወልአትያ አሉ። የዓረፋን ቀን መጾም ያለፈን የአንድ ዓመትና ወደፊት የሚመጣን የአንድ ዓመት በአጠቃላይ የ2 ዓመት ወንጀል ያስምራል ብለዋል። የበዓሉ ቀን ሳይሆን ከበዓሉ ቀን በፊት ያለችውን ማለት ነው። ስለዚህ ያን ትጾማላችሁ። እስከዚያ ድረስ ግን ያለባችሁን ዋጅብ ጾሙ። ሁለቱን በአንድን እያመጾም ይቻላል ወይ? አይቻልም። አንዳንድ ዑለሞች ይቻላል የሚል አቋም ቢኖራቸውም ትክክለኛው ግን አይቻልም የሚለው ነው። ለምን ከተባለ ዋጅብ ጾም ለብቻው መጾም ነው ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን የጾመ ከዚያም ከስድስቱ ከሸዋል ወር 6 ቀን አስከትሎ የጾመ ሲሉ ጊዜ ለብቻው ረመዳን መጾም እንዳለበት ቀዳ ቢኖርብን እንኳን እርሱን ለብቻው መጨረስ እንዳለብን ያሳያል። ይሄ ነው ሱናና ሱና ጾም ቢገናኝ ግን ሁለቱንም በአንድ መለየት ይቻላል። ለምሳሌ አሁን እየጾማችሁ ያላችሁ ዙልሂጃ ሱናን ሰኞና ሐሙስ አጋጠማችሁ። ሰኞና ሐሙስ ካጋጠማችሁ አብራችሁ ሰኞና ሐሙስንም ብትነይቱ ሁለቱን በአንድ ማግኘት ትችላላችሁ። ይሄ ነው። መርሃባ ታብታብና ኮፕሊንክ እያደረጋችሁ እህት ወንድሞች እንዳትረሱ። ታብታቡ 1000 ምናምን እያለ ትንሽ ነው አነስ ብሏል እና በደንብ በርቱ። አላህ ያግዛችሁ፣ አላህ ይጨምርላችሁ። ዩሱፍ እና ፕሮ ሰላም፣ እንዴት ነው? እዚህ ቤት ከዚህ በፊት ንጽጽር ነበረ። ጥያቄና መልስ ሆኗል እንዴ? ትችላለህ፣ አብሽር ጠይቅ። ምንድን ነው ጥያቄ? ጥያቄ አይደለም ውይይት ነው። ይችላል። ከዚህ በፊት በስላሴ ጉዳይ ተወያይተን ነበር፣ ታስታውስ ከሆነ። ከውሱ ጋር ነው ወይስ ከኔ ጋር? ከውሱ ጋር ነው ከኔ ጋር? አይ ሁሱ ጋር ነው። እሺ፣ በዛ ውይይታችን ጥሩ ውይይት ነበረ።
ጥያቄህን ጠይቃ አመሰግናለሁ ብለህ ነበር የወጣው ነው። አሁን የፈለግከውን ርዕስ ምረጥና መወያየት እንችላለን። ነው ሰው ጨርሶ በቁርአንም ሆነ በሐዲስ ላይ ይሄን ነገር ቃሙ የሚል አልተገለጸም። በዚህ አጋጣሚ አንድ ቀልድ ልንገራችሁ። አንድ ሰው ሕፃን እያለ ነው በቁርአን ላይ ቃሙ የሚል የለም ምናምን እያለ ነው ወኢዛ አዝለመ ዐለይሂም ቃሙ ብሏል አለ። ስለዚህ እንቀማለን አለ። ቃሙ የሚል የአረበኛ ቃል ቆሙ ወይንም ተነሱ ማለት ነው። ገብቷል አይደለ? እና ወኢዛ አዝለመ ዐለይሂም ቃሙ ይላል። ስለማን ቃሙ የሚለውን የአረበኛ ቃል ይዝና ወደ አማርኛው እንትን በአማርኛ ይረዳና ሰውዬ ቃሙ ብሏል። ያው እንቀማለን። ነገር ግን ቆሙ ለማለት ነው። እንዳጠቃላይ በቁርአን እና በሐዲስ ላይ የሚገኙ መልእክቶች ሁሉ እንዳለ ምንን ያዛሉ፣ ምንን ይከለክላሉ። ምግብን በተመለከተ በተናጥል ይሄን ብላ ጠጣ የሚል ውስናቸው የመጡ። ስለዚህ መሰረን መርሁ አለ በኢስላም ምንድነው? ማንኛውም በአካል ላይ፣ በኢኮኖሚ ላይ፣ በአይምሮ ላይ፣ በጤና ላይ ጉዳት ሊያደርስ የሚችልን ነገር መጠቀምን እርም አድርጓል ኢስላም። አየህ፣ ጫትን ደግሞ ስናየው ጊዜ በሰው ልጅ ኢኮኖሚ ላይ፣ በአይምሮ ላይ፣ በጤናው ላይ ችግር የሚያመጣ የሆነ ነገር ነው ታላልና። ስለዚህ ማንኛውም በጤና ላይ፣ በአይምሮህ ላይ፣ በኢኮኖሚ ላይ ችግር ሊያመጣ የሚችልን ነገር መጠቀምን ኢስላም እርም አድርጓል። አላህ ለዚህ ለምሳሌ ሲናገር ይላል ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል በሱረቱል በቀራ ላይ። አደራ ነፍሳችሁን ራሳችሁን በእጃችሁ ጥፋት ላይ አትጣሏት እያለ ይከለክለናል። ወርዳል መሰለኝ ከፈለክ መመለስ ትችላለህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። አያችሁ፣ ራስን መጉዳት አልተፈቀደም ለሰው ልጅ። ማንኛውም ጤናህን የሚጎዳን ነገር መጠቀም በአንተ ላይ እርም ተደርጓል። ሌሎችንም መጉዳት አይቻልም አሉ። ማንኛውም ሌላ ሊጎዳ የሚችልን ነገር አንተ ራሱ መጠቀም አትችልም። ለምሳሌ ሚስት አለ ሰውየው ጫት ቢቅም ሚስቱን አዛ ያደርጋታል። በዚህ በአፉ ጠራ አዛ የሚያደርጋትን ነገር መጠቀም አይቻልም፣ አይፈቀድም። ታችኋል። በራሱም ላይ አደጋ ያመጣበታል ነገር። ለዚህ የጊዜያችን ታላላቅ ዑለሞች ሁላቸውም ተጠይቀው ሐራም ነው ብለዋል። الشيخ عبد العزيز بن باز رحمه الله تعالى، الشيخ محمد بن صالح العثيمين رحمه الله تعالى، الشيخ محمد ناصر الدين الألباني رحمه الله تعالى، الشيخ صالح الفوزان بقية السلف حفظه الله تعالى، الشيخ مقبل بن هادي الوادعي رحمه الله تعالى، الشيخ أحمد بن يحيى النجمي رحمه الله تعالى። እነዚህ ሁሉ ታላላቅ ዑለሞች ጫትን አግኝተው ነበር ማለት ስለ ጫት ባለው በተነሳበት ጉዳይ ላይ ተጠይቀው ነበር። እነዚህ ሁሉ እንዳለ ሐራም ነው ክልክል ነው ብለው ፈትዋ ሰጥተው። እሺ ከላይ ሶብሊና ነው የሚለው ሶቢላ ነው ረባየት። እሺ ጥያቄ ያለው ካለም ጠይቅ ይችላል። إذا في مسيحي محترم يريد أن يطرح علينا الأسئلة في المجال مفتوح لكم بعد. السلام عليكم ورحمة الله وبركاته. سنديتنا. السلام ورحمة الله وبركاته. الحمد لله. السلام ነው? الحمد لله. الحمد لله. እንኳን ብዙም ጥያቄ የለኝም። ጥያቄ ልጠይቅ የፈለኩት ስለ ዳር አልዳር ነበር። ማለት ብዙ ጊዜ ልጠይቅ ገብቼ በውስጥም እየጠየቅኩ ነበር። ኦንላይን ክላስን ጨርሼ ማለት ነው የፕራክቲስ ማለት ክላስ ውስጥ የሚሰጠውን ክላስ ለመሳተፍ ቅዳሜ ነው ያለው። እሁድ እንዲኖር ለምን አተመቻችሁም የሚለውን ጥያቄ ለመጠየቅ ነበር። በብዛት ብዙ ሰው ያለው እሁድ ነው። እንትንም ሲጠይቁ በዋትስአፕ ላይ ምን ቀን ይመቻችኋል የሚለውን ሲጠይቁ አብዛኛው ሰው እሁድ ይመቸናል፣ ግን እሁድ ክላስ የለም። ስለምን እያወራን እንደሆነ አልገባኝም። ስለ ዳር አልደር ኢስላሚክ ሴንተሩ ነው ማወራል። ዳር አልደር? አዎ። የት? እኔ የለሁበትም። እንዴ አንተ የለህበትም። አንተ ማዝ እሺ ኦኬ። ቁጥሬን ያው አንተ ሰጣቸው ነው። ኦኬ እስልምናን ተቀብለህ ምናምን ነው? አዎ
ወላሂ እኔ እንጃ። እኔ ምናልባት እኔ ጋር እስልምና የተቀበሉ ልጆች ቢንት ሙስሊም የምትል ልጅ አለች። እንዲሁም ዛህራ ምናምን ከነሱ ጋር ነው የማገናኛችሁ። እዛ ያስገቡባችሁ ግሩፕ ካለ የምታውቁ ካላችሁ ይሄን ቆይ አንዴ ላስገባለች። ብቻ አንደኛዋ ነች እስልምና ሲቀበሉ ኢስላሚክ ኢንፎርሜሽን ሴንተር የሚሰሙ ኦኬ። ያው እና ቢንት ሙስሊም ገብታለች ስላለው ነገር ሚወታሽና እስኪ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዚህ የሚባል እኔም ሰምቻለሁ። የሆነች ልጅ ነግራኛለች። እሷ ኢማራት ነው ያለችው፣ ግን ልክ ነው ብለን አናስብም። እንደዛ እያሉ ወደ እንትን እንደሚወስዱ ማለት ነው። ዳረል ቢር ነው እንደ ወንድሜ ዳረል ቢር ነው። አዎ ዳረል ቢር። ኦኬ ዳረል ቢር። እሺ ምን ጀምራችሁ ነው እዛ? አዲስ ሙስሊም ስትሆን የሚሰጥ ኮርስ አለ ኦንላይን የክላስ አለ። እኔ ግን የኦንላይኑን ነው የወሰድኩት። ለምን ቅዳሜ ብቻ ነው ያለው፣ እሑድ ነው እረፍቴ በብዛት ማለት ነው። ኦኬ በዋትስአፕ አናግረዋል? አዎ በዋትስአፕ ላይ እየተከታተልኩ ነው። ሁሉን ነገር ጨርሻለሁ። በቃ በጣም ጥሩ። ዳረል ቢር። ኦኬ እኔ ዳር ያልኩት ነው ዳረል ቢራ። ዳረል ቢር እስልምናን የተቀበላቸው ልጆች ኦንላይን የሚሰጣቸው እስላማዊ ትምህርት አለ። ምናልባት ወደፊትም ቀጣይነት ያለው ትምህርት ሊሆን ይችላል። እዚህ ትምህርት መከታተል የምትፈልጉ ሰዎች አናግሩ። ዳረል ቢር እንድትገባ አድርጋቸዋለሁ። እሺ እና ቀኑን መቀየር አይችሉም ወንድም። በተቻለ አቅም በዚያ ሰዓት ለመከታተል ሞክራለሁ። ወደ እሑድ ቀን ምን የለም፣ እሑድ ቀን መሆን አይችልም። የሚሰጠውን ትምህርት አንተ ቀኑን እንትን ቀይረህ በዚያ መከታተል ትችላለህ እንጂ ቀኑን ሊቀይሩት አይችሉም እነሱ። ምክንያቱም ለአንድ ግለሰብ ተብሎ ፕሮግራሙን አይቀይሩትም ቀኑ። እንዲሁም በጣም ዓለም ላይ ከኢትዮጵያም አለ ከሌሎችም ዓለም በዱባይ ላይ ያሉ የሚቀበሉ ሰዎች እንዲሁም በሌላም ሀገር ላይ በዚህ ስማቸው እንትን ይባልና ትምህርት እንዲከታተሉ ይደረጋሉ። የዚያን ሁሉ ህዝብ መከታተል የሚፈልጉ ሰዎችን ለአንድ ሰው ብሎ ፕሮግራሙን አይቀይሩትም። እሺ እስልምናን ተቀብላችሁ በዚህ ትምህርት ቤት መከታተል ፈልጉ ካላችሁ ሁሉ በውስጥ አናግሩኝ፣ እኔ እንድትገባ አድርጋቸዋለሁ። እሺ ሹክራን ሁሱ አመሰግናለሁ። ሰላም አለይኩም ወሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ እንትን ፈልጌው ነው አንድ ወንድ ልጅ ሴትን ልጅ ለማግባት ሲፈልግ ማለት ከፀጉሯን ከፍታ ምናምን እንዴት ነው ማየት የሚችለው? እስቲ ያለውን ነገር ግልጽ አድርገህ ንገረኝ። እሺ ፊቷን ነው ማየት የሚችለው። ፀጉር በሚለው በዑለሞች መካከል ኺላፍ አለ፣ ሁለት ሀሳብ አለ። እሺ እና ፊቷን ማየት ይችላል። ፊቷን ካላየ እንዴት ነው ሊያውቃት የሚችለው ይሄ ሰው? ነገር ግን ሊያያት ሲባል እዚህ ቦታ ላይ መስፈርት አለው። አንደኛው ምንድነው? ከመሕረም ጋር መሆን አለበት ወይ ሌላ ሶስተኛ ወገን መኖር አለበት። ብቻቸውን አንድ ወንድና አንድ ሴት አንድ ክላስ ተገናኝተው አይደለም። ወይ ወንድሟ ወይ አባቷ ወይ አያቷ ወይ አጎቷ አንድ ቤተሰብ ክፍል ቢሆን ይመረጣል። ያ አካል ጋር ሆነው ሄደው ፊቷን ያ አለቀ። ብቻቸውን ሳይሆንም ነብዩ ሰለላሁ ዐለይሂ ወሰለም ላ የኽሉወነ ረጁሉን ቢምራአቲን ኢላ ካነ ሳሊሱሁማ ሸይጣን ብለዋል። አንድ ወንድ ከአንድ ሴት ጋር ለብቻቸው አይሆንም ሶስተኛቸው ሰይጣን ቢሆን እንጂ ብለዋል። ሰይጣን በሰው ልጅ መካከል ገብቶ ሌላ ነገር ላይ እንዲወድቁ ሊያደርግ ይችላል እና ከዚያ ለመራቅ ሲባል ኢስላም ሶስተኛ ወገን ሊኖር ይገባል ብሎ ደንግጓል። ያ ነው። ሌላኛው ነገር በአካል መገናኘት ካልቻሉስ? በአካል መገናኘት ካልቻሉ ሊቀመጥ ነገር አንዴ በኢሞ ሊሆን ይችላል። መታየት አለቀ። መላክ ምናምን ሳይሆኑ ማለት ነው። ሊቀመጥ በማይችል ነገር ያንን ማለት ነው። ፀጉርን በተመለከተ ችግር የለውም ቢታይ ያሉ ዑለሞች አሉ። እንደኔ ግን ይሄ ነገር የፀጉሩን መጠን እንደማወቅ ፈልጎ ከሆነ ሰውየው ከጠቀመው ምን ሊያደርገው እንደሆነ አላውቅም። ፀጉሯን ምንድን ነው ለማንኛውም ማየት ማወቅ ፈልጋለሁ ካለ የፀጉሯን መጠን ትንገረው፣ የፀጉሯ መጠን ትንገረው እንጂ ያንን ገልጣ ማሳየቱ ጥሩ አይደለም። እሱ አይደለም። ያንን ትንገረው፣ እንዳትዋሸው። ማወቅ ከፈለገ ያለውን እውነታ መናገር ነው። ፀጉሯ ወርዶ ከጆሮዋ በላይ ከሆነ አይ ረጅም ነው ብላ እንዳትዋሸው። በቃ ያለውን መናገር፣ ያለውን ማመስገን ነው ባለው። እሺ
ሌላ ጥያቄ አለሽ? እሺ አዎ አንዴ ሌላኛው ጥያቄ ደግሞ አሁን እዚህ ብር ማለት ስራ ስንሰራ ለባሎቻችን ብር አንሰጥም ብንል መብታችን ነው። ያለ መስጠት መብት አለ። እሺ ግዴታ የለብንም። እስቲ ይሄንን ባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። ልብ በሉ፣ በባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንዱ የሌላውን ሐቅ እንዳይበላ ይጠንቀቅ። የመጀመሪያው እንደው ሊያውቅ የሚገባው ነገር ከአላህ ፊት ያስጠይቀናል። ባል ሚስቱን፣ ሚስት ባሏን አላግባብ ማለት ነው። እሺ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ የራሱ የሆነ ገንዘብ ምንም የሚስት ቅልቅል የሌለበት ንጹህ የሆነ የራሱ ገንዘብ፣ ይህ የራሱ ገንዘብ ነው። በዚህ ላይ መብት አላት ወይ ሚስት ከተባለ መብት የሚኖራት ጊዜ አለ። ምክንያቱም ሚስቱ ናቸው የማስተዳደር ኃላፊነት ስላለበት ለእርሷ ማንኛውም የሚያስፈልጋትን ነገር የምትበላው፣ የምትጠጣው፣ መጠለያ፣ ለሁሉ ነገር ማውጣት አለበት። ልጆች ከወለደ ለልጆቹ ሁሉ ማስተዳደር ያለበት እሱ ነው። ከዚያ ውጭ ግን ከሱ ገንዘብ ያለ እርሱ ፈቃድ አንስታ በጣም ብዙ የሆነ ገንዘብ ለቤተሰብ ሊሆን ይችላል ለውጭ ሰው ለመስጠት የዛኔ ልታስፈቅደውና ልትነግረው ይገባል። ገብቷቸዋል አይደለ? ነገር ግን ትንሽ ገንዘብ እስከሆነ ትንሽ ገንዘብ ለምሳሌ ውጭ ላይ መጣና የሆነ ሰው እንዳው የትራንስፖርት አጥቼ ነው የሚሄድባት አለ። ባል የዛኔ የለም ልበል፣ ሚስት ናት ያለችው። በዚህ ጊዜ ለጥቂት ገንዘብ ከሆነ ባል ቢያውቅ ራሱ ያንን የማይቆጣበት የገንዘብ አይነት ጥቂት ገንዘብ ከሆነች አንስታ ያለ ፈቃዱ በተሰጠም ችግር የለውም። በጣም ብዙ ከሆነ ገንዘብ ባል ቢያውቅ ያንን ነገር የሚቆጣበት የሆነ ከፍ ያለ ገንዘብ እስከሆነ የዛኔ ያለ እርሱ ፈቃድ አይሆንም። ልታስፈቅደውና ልትነግረው ይገባል። ገብታችኋል አይደል? አንደኛ ይሄ ነው። ሁለተኛ የሚስት ንጹህ የሆነ የራሱ ገንዘቧ ምንም የባሏ ቅልቅል የሌለበት ይህ ገንዘብ ደግሞ የራሷ ገንዘብ ነው። በዚህ ላይ ባል ሐቅ አለው ወይ መብት አለው ወይ? በፍጹም የለው። የሚስት የንጹህ የራሷ ገንዘብ ከሆነ በዚያ ላይ ምንም መብት የለው። መብት የሚኖረው በአንድ ጊዜ ብቻ ነው። እሱ መቼ ነው? ለሐራም ነገር አውላለሁ ካለች፣ አይ የራሴ ገንዘብ ነው አምጥቼ እንደፈለኩ ጠጣለሁ ብትም አይሆንም። የመከልከል ሐቅ አለው፣ አይቻልም። ታቻለ አይደል? ክፉል ሆነ ነገር አድርጋለሁ ካለች እዛኔ ይከለክላታል። መልካም ነገር አድርጋለሁ ካለች ምንም መከልከል አይችልም። ለአባቴ እሰጣለሁ ገንዘብ ብትል አይከለክልም። ለእናቴ ልላክ አይከለክልም፣ አይችልም። ለፈለገችው መልካም ነገር ማለት ትችላለች። ለድሃዎች ሰደቃ መስጠት ብትፈልግ አይከለክልም። መከልከል ሐቅ የለው። የራሷ ገንዘብ ነው። ከፈለገ ለሱም ልትሰጠው ትችላለች። ሰደቃ ዘካ ካላት ሀብታም ከሆነች ልትለቅበት ትችላለች። ያ ነው የመህሯን ገንዘብ መልሳን ከበቃው አሳዘንክ ልትለቅበት ትችላለች። ነገር ግን ያንን ሚስቴ ነችና ብሎ የእሷን ሐቅ መብላት ይችላል ወይ? በእኔ ኒካ ስር ነችና ብሎ መቀበል ይችላል ወይ? አይችልም። ሐራም ነው፣ ክልክል ነው፣ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱ ኒሳ የሴቶች ምዕራፍ የሚለው የመጀመሪያው ገጽ ላይ ስለዚህ ጉዳይ ሲናገር ምን ይላል? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶችን የምህር የጥሎሻቸውን ስጦታ ከውስጣችሁ ደስ ብሏችሁ ስጧቸው አለ። ከዚያም ከውስጣቸው ደስ ብሏቸው መልሰው ከሰጧችሁ ብሏል። ደስ ብሏት ካለ ለምን አለ? ምክንያቱም በቃ አስፈራርቶ እንዳይቀበላት። አንዳንድ ባል አለ የሚስቱን ገንዘብ ይሄን ካላመጣሽ እፈታሻለሁ ፈርታኒ ካይ እንዳይበተን ትዳሬ ብላ ትሰጣለች። ወላሂ ሰው የሐራም ገንዘብ ነው የበላው። ለዚህ ነው አላህ ሱብሓነሁ ወተዓላ ከውስጧ ደስተኛ መሆን አለባት የሚለው መስፈርት ያስቀምጠው። ያለ እርሷ ፍቃድ በፍጹም ያንን የመህሯን ገንዘብ መብላት እንደማይችል ሁሉ ማንኛውም ንጹህ ገንዘቧን ያለ እርሷ ፍቃድ ውስጧ ደስ ሳይለው አስከፍቶ ምን ብሎ መቀማት አይችልም። አሁንማ በቃ ግዴታ ሁሉ መስሎታል። እኔ ኒካ ስር ነሽና ምስል ሁሉ አምጪ ይላታል። በዛ ብሎ ነገር የለም። ሶስተኛው ገንዘብ ምንድነው? በባልና በሚስት መካከል ስምምነት ያለበት የገንዘብ አይነት። ስራ ስትገባ ጊዜ እኔም ሰርቼ አንቺም ሰርተሽ የጋራ እናድርግ እንደግ ብሎ ስምምነት አቀረበላት። እሺ ብላ ተስማማች። ልብ በሉ፣ አለመስማማት ትችላለች ወይ? ሐቅ አላት። አይ እኔ አልፈልግም ብትል መብቷ ነው፣ ያን ገንዘቧን ማለት ነው። እሱ ግን ያንን የማቅረብ ሐቅ ነው ያለው። እንዲህ ብናደርግ ምን ይመስልሻል? እሺ ብላ ከተስማማች በቃሏ መገኘት አለባት። المسلمون على شروطهم كما قال النبي صلى الله عليه وسلم ሙስሊሞች በስምምነታቸው ይገኛሉ ብለዋል። ስለዚህ በዚያን ጊዜ
እሱም ሰርቶ የሚያመጣ ከሆነ የዛኔ እሷም ሰርታ ታመጣለች። እሺ እንደዚህ ተስማምተውስ እሱ ቁጭ ብሎ ቤት በቃ አንቺ ተስማምተሻልና አምጪ ማለት ይችላል? አይችልም። እሱ በቃሉ አልተገኘማ። ያንን ሰርቶ ቢያመጣ እሷም ሰርታ ታመጣለች። እንዳጠቃላይ የጋራ ገንዘብ ከሆነ የዛኔ እሱም ያለ እርሷ ፍቃድ እርሷም ያለ እርሱ ፍቃድ ከዚያ ገንዘብ ማንሳት አይችሉም። በዛ እያጠራቀም ከሆነ ቦታቸዋል አይደለ? እኩል መብት ነው ያላቸው፣ እኩል መብት ነው ያላቸው። ይሄ ነው። እሺ እሱ የመጨረሻ አንድ ብቻ አሁን ለምሳሌ እዚህ ሀገር ስንኖር ለወንድሞቻችን ለቤተሰቦቻችን ብር እንልካለን። ያ ያላክነውን ብር ደግሞ የሆነ ሰዓት ላይ ታቆማለህ። ሁል ጊዜ አንችልም ማላክ ለቤተሰብ ሰው እነሱ ደግሞ ሊቆጡ ይችላሉ። ብር እንደ መጀመሪያው አይደለሽ ምናምን አይነት ነገር እና ይሄ ዝምድና መቁረጥ ይባላል ወይ? በተለይ እኛ ሴቶች ላይ ስንሆን ቤተሰብ ወንድም ምናምን እስቲ ትንሽ ይሄንን አይባልም። ሴት ልጅ ወንድሟን የመቀለብ ግዴታ የለባትም። በመሰረቱ ወንድ ልጅ ነው እህትን የመቀለብ ግዴታ ያለበት። ለምን እናትና አባታችንን ሁላችንም ካለን ለመስጠት ኃላፊነት አለብን። ልብ በሉ፣ የእናትና የአባት ለብቻ፣ እናትና አባት። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወላጅ መጣና አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ሁሌ መስጠት አለብኝ አላቸው። አንተ ወማሉከ ሊአቢክ አሉት ነቢ ሰለላሁ ዐለይሂ ወሰለም። አንተም ገንዘብህም የአባትህ ንብረት ናችሁ እኮ አሉት። ያ ማለት ምን ማለት ነው? ለአባትህ የሚያስፈልገውን ወጪ የመስጠት ግዴታ አለብህ ማለት ነው። ዋጅብ ነው። ሰውየው አቅሙ ካለው ከራሱ የሚተርፍ ከሆነ ለወላጆቹ የመስጠት ግዴታ አለበት። ወንድምና እህትህንስ? ሴት ልጅ ለወንድሟ የመስጠት ግዴታ የለባት። ወንድ ልጅ ግን ለእህቱ የመስጠት ግዴታ አለበት። ለምንድን ነው ይሄ የተደረገው? በውርስ ጊዜ ታስታውስ ከሆነ ወንድ ልጅ የሴት ልጅን እጥፍ ይውሰድ ተብሏል አይደለም? ወሊዘከሪ ሚስሉ ሐዚል ኡንሰየይን አለ። ዝም ብሎ በከንቱ አይደለም። አላህ ለወንድ ልጅ 2 እጥፍ ይሰጥ የተባለው እህቱን የማስተዳደር ኃላፊነት ስላለበት ነው። ከአባቷ በኋላ እንደ ሁለተኛ አባቱ ነው። ገብታችኋል አይደል? ዝም ብሎ በከንቱ አይደለም 2 የተደረገለት። እዚያ ላይ ሴቶች ተበድለዋል ወይ እንዳትሉ፣ ግማሹ የእህቱ ማስተዳደሪያ ግዴታ ስላለበት ነው። ግማሹ እህቱን የማስተዳደር ኃላፊነት ስላለበት ነው። እሷ ላይ ቢሆን ኖሮ እሷ ላይ ቢሆን ኖሮ ኃላፊነት የተጫነው፣ ስለዚህ 2 እጥፍ የሚደርሳት እሷ ነበረች ማለት ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ለሁላቸውም የሚገባቸውን ሐቅ ላይ ያደረገው። እህቱን እንደ አባቱ ላይ የማስተዳደር ኃላፊነት አለበት። ብትታመም ማሳከም፣ ብትራብ ማብላት አለበት። ሁሉ ነገር የማሟላት ኃላፊነት ይኖርበታል ከዚያ በኋላ። ለዚያ ሌላ 2 እጥፍ የተደረገበት 2 ምክንያት ነው። አንደኛው ምክንያት እሱ ነው። ችግርተኛ እስካልሆነች የዛኔ አይኖርበትም። ሁለተኛው ምንድነው? 2 እጥፍ ሊሆን የቻለበት ምክንያት አምላክ አላህ ሱብሓነሁ ወተዓላ ለወንድ እንደሚያስፈልገው ልክ ለሴት እንደሚያስፈልገው ልክ ማድረግ ህግ ማውጣት አለበት አይደለም? ለምሳሌ ልጠይቃችሁ አንድ አባት 2 ልጆች አሉት እንበል። አዲስ አበባ ላይ ነው ያሉት። በዛ ካለፋችሁ ሰላም በሏቸው። እሺ 2 ልጆች አሉት እንበል። ሁለቱም 12ኛ ክፍል ጨረሱና ዩኒቨርሲቲ ለመሄድ ተዘጋጁ፣ አልፈዋል እንበል። አንደኛው ልጅ የደረሰው አፋር ክልል ነው። ሌላኛው ልጅ የደረሰው ደግሞ እዚያው አዲስ አበባ ዩኒቨርሲቲ ነው። ይህ አባት ይበልጥ ገንዘብን ብዙ አድርጎ የሚሰጠው አዲስ አበባ ዩኒቨርሲቲ ለደረሰው ነው ወይንስ አፋር ክልል ለደረሰው? ወይንስ እኩል ነው ሊሰጣቸው የሚገባው? እስኪ መልሱልኝ። ገስት ላይ ያላችሁ መለስ ትችላላችሁ። ኮሜንቲው ላይ ለአፋሩ ነው። ለአፋሩ ትራንስፖርት አለበት። አዎ ብዙ ወጪ ስላለበት ለዚያ ነው የሚሰጠው። ኦኬ በዚህ ጊዜ አባት ፍትህ አላደረክም ብሎ እንዳው ቢከራከር ምን ትላላችሁ? ይልጅ ሁለታችንም ዩኒቨርሲቲ ነው የደረሰን፣ አፋር ሆነ አዲስ አበባ ነው ምን አገባኝ፣ እኩል ነው መስጠት ያለብህ ቢለው አያስኬድም። አያችሁ። አሁንም ልክ እንዲሁ ባል ማነው ወንድና ሴት ቢሆኑ ወንድና ሴት ወንድምና እህት አሉን በል ንብረት አለ። ሁለቱም በሚያገቡ ጊዜ ኃላፊነት በጣም የሚበዛበት ማን ነው? የገንዘብ ወጪ
ወንድሟ ነው ወይንስ ሴትየዋ ነች? መልሱ። ማን ነው ብዙ ወጪ የሚበዛበት ኃላፊነት በጣም የሚኖርበት? ወንድ ልጅ ነው። ሲያገባ ጊዜ ለሚስቱ የሚያወጣው ወጪ ነው። አዎ የሚስቱን የማስተዳደር ኃላፊነት እሱ ላይ ነው ያለበት። እህቱስ ምን አለባት? 5 ሳንቲም የለባትም። ባሏን እሷ ነች እንዳውጥታ የምታስተዳድረው? በፍጹም አይደለችም። ስታገባም ጊዜ 5 አታወጣም፣ አብራም ስትኖር 5 አታወጣም እህቱ። ብዙ ኃላፊነት ግን ያለው በሱ ላይ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ለወንድ እጥፍ 2 ያደረገለት። አንደኛ ለዚህ ነው። ሁለተኛ እህቱን የመንከባከብና እርሷን የማስተዳደር ኃላፊነት ስላለበት ነው ከአባቷ በኋላ። ለዚህ ነው ኢማሙ አሕመድ ብን ሐንበል ረሒመሁላህ ተዓላ ምን ይላሉ? ታላቅ ዓሊም ናቸው። እርሳቸው ወንድ ልጅ እህቱ ብትቸገር ገንዘብ ወጪ ቢያስፈልጋት የመስጠት ግዴታና ኃላፊነት አለበት እያሉ ይናገራሉ። እህት ግን የለባት። እሺ ይህ ነው እና ስለዚህ ኢትዮጵያ ላይ ለወንድሞች እንደዚህ እያላክሽለት የሆነ ጊዜ ላይ ስላቋረጥሽበት ወይ ስለቀነስሽበት ቢያኮርፍ ዝምድናን መቁረጥ ይሆንብኛል ወይ? አይሆንብሽም፣ በፍጹም አይሆንብሽም። አዎ እንዳውም እህቱ መህር አላት ትቀበላለች፣ እንኳን ልትሰጥ ማለት ነው። ወንድ ልጅ ግን ለሚስቱ መህር ይሰጣል፣ ለሚስቱ ያለብሳል፣ ኃላፊነት አለበት። ለሚስቱ አብሮ ስትኖር የማስኖር ኃላፊነት አለበት። ለዚያ ሁሉ ስላለበት ነው እጥፍ የተደረገለት። አንደኛ እሺ። እና ይሄ ነው الو. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ነው ወንድም ሁሴን? አንድ ወንድሜ ነበር እዚህ ሸሃዳ መያዝ ነው እንኳን አይፈልግ ነበር እና እሱን አናግረው። مرحبا ግን እየፈራ አትፍራ። ሰላም እንዴት ነህ? ሰላም ነው አለን። አማን ነው ናደናለን። እሺ እስልምናን መቀበል ፈልገህ ነው? አዎ የምለውን ቃል አብረን እየተከተልክ በል። እሺ አሽሀዱ ሳይሆን አሽሀዱሃ አሽሀዱ አላ ኢላሃ ኢለላህ ኢልላህ ወአሽሀዱ ሳይሆን እንደ ቅድሙ ወአሽሀዱ ወአሽሀዱ ሳይሆን ወአሽሀዱ ቅደማት አነ ሙሐመደን እስቲ ድገማ። አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ጨርሰሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ከተቀበለ በኋላ ሻወር እንደወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ሁለተኛው የእስልምና መሰረት ደግሞ አሁን ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይቲላህ ልሐራም መን ስተጣዕ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ የሆነ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድነው አሉ? ከአንዱ አላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። ከዛ በመቀጠል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሱ መልእክተኛና ነቢይ መሆናቸውን መመስከርና ከዚያም ለእርሱ ለአንዱ አምላክ ለአላህ ብቻ መስገድ የሚለው ነው። ሶላትን ትጀምራለህ ማለት ነው። ስለ ሶላት ታስተምራለች እህትህ። ስምህ ማን ነበር? ሞላ። ሞላ። እሺ ስምህን እኔ ላውጣልህ ወይስ አንተ ያዘጋጀኸው ስም አለ? አረ ያዘጋጀሁታል። ማን የሚል ስምሽ ንገረኝ። ጀማል። ጀማል። ጀማል ማሻአላህ ጥሩ ስም ነው። ከዚህ በኋላ ስምህ ጀማል ነው። ማሻአላህ ወንድማችን በሶላት አሰጋገድ ታስተምራለች። አስተምሮሽ እና ሶላት ይጀምር። እሺ እሺ ሀኑ መርሐባት። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ሙሱ እንዴት ነህ? አላህ አልሐምዱሊላህ። አልሐምዱሊላህ። ሙሱ ሁለት ጥያቄ ነበረኝ። አንደኛው አጭር ነው። ስጁድ ላይ በሰላት ስጁድ ላይ የመጨረሻው ረካ ላይ ዱዓ ሲደረግ አይኔን ብጨፍን ችግር አለው? ማለት አይኔን መጨፈር እንዴት ይታያል? እሺ قال الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم. صلاة በምትሰግዱ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም። ያ ማለት ሲሰግዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያጨፍኑ ነበር የሚል አልተገለጸም። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሲናገሩም ብለዋል ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ሲሰግዱ ጊዜ ያጨፍኑ ነበር ወይ የሚለውን ስናይ ያጨፍኑ ነበር። ነገር ግን ሰው ላይ መጨረሻው ላይ እኮ ነው ሊሰላመት ስል ዱዓ ማደርገው መጨረሻ ላይ ዱዓ ለማድረግ በሁሉም በሶላት ጊዜ እንዴ ማጨፈኑ ተገቢ አይደለም። እሺ ኦኬ። እሺ አንድ ድድገም። እሺ አሁን ግን እዚህ ቦታ ላይ ቆይ አንዴ። እሺ ተራጀፈና ግን ሶላቱ ውድቅ ይሆናል ወይ? ላ ውድቅ አይሆንም። ነገር ግን ይሄንን ማድረጉ አስፈላጊ አይደለም ነው። አጨፍነው ከሆነ ሶላቱ ተበላሽቷል ማለት አይደለም። እሺ እሺ የመጨረሻ ጥያቄ አባቴ አላህ ይርሐመው የሞተው ረመዳን ሊገባ ሳምንት ሲቀረው ነው ማለት ነው። እሺ ከኛ ጋር አልነበረም። ያንኛ ሲሞት ነው ተጠራ ነው ይሄድ ነው ማለት ነውና ረመዳን ካምል ይጾም አይጾም የምናውቀው ነገር የለም። ያው ሊቀረው ስለሆነ ኢድ ሊገባ ሳምንት ሊቀረው ነውና አሁን ለሱ መጾም ግድ አለብን ወይስ ደግሞ የሚሰጥ ነገር እንዴት ነው አለ? እሺ ጾም ካለበት ያንን የመጾም ያንን እንድትጾሙለት ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዷእ ሚን ረመዳን ሳመ ዐንሁ ወልዩሁ ብለዋል። የረመዳን ቀዷ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ያ ጀማ የገጠር ማሽ የለም እንደዛ አስመስለኝ ላይ አንደስተ እሺ ሙሱ ምን አለ መሰለህ እኛ አሁን የነገረን ሰው የለም። ወም ዘውጅቲን የነገረን ሰው የለም። እሺ ከሌለበት እንደዚህ ካላስታወሳችሁ ምናልባት አልነገሩንም። ከሞተ ወሩን ሙሉ ሳይጾም ከሞተ እናንተ እንግዲህ እንደምትሉት ያን ተከፋፍላችሁ መጾም ትችላላችሁ። ተከፋፍላችሁ መጾም ትችላላችሁ። ወይኔ ብቻ ያን ጾም እንደታለፋችሁ ትችላላችሁ። ለመጾም ችግር የለብንም፣ ግን የነገረን ሰው የለም። ነገር አልፈለግም። ምን መሰረት አድርጌ ልመልስልሽ? ነበረበት ወይንስ አልነበረበት? እኮ ነው የምልህ። እኛ የምናውቀው ነገር የለም። እኛ የምናውቀው የሳምንት አንድ ያዘላት
اللهم رب هذه الدعوة التامة والصلاة القائمة وحق صلاة الخير والرحمة እሺ ሌላኛው ጥያቄ ምን ነበር? ይሰማል? ይሰማል? ይሰማል። እሺ አለም አለሽ ከላይ እሱ ይሰማል። አለም ይሰማሻል ከላይ? እሺ ጥያቄ አለ ቀጥል። አለም ሚዩት ነሽ፣ ሚዩት ላይ ነው ያለሽው። አድሚኖች ሚዩትን አንሱላት ወይ ሚዩትን አንሺ። እሺ ጥያቄ አለሽ ቀጥሉ። እሱ ድምጽ ይሰማል? ይሄ መጽሐፍ ማለት ጄኔራሊ ቴዎሎጂ የሚማርበት የነበረው እኛ ስናስተምርበት የነበረው ነው። ብዙ ታሪኮችን ይዟል። ገብቷል። እና ኢንሻአላህ አላህ ካለ ከዚህ ብዙ ነገሮችን እንማራለን፣ በውስጥ እናወራለን። መርሐባ። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። እሱ ኢንተሳር ለምን አረድሻት? ወአለይኩም ሰላም። እሺ ወንድምዬ እኔ እንኳን ጥያቄ አይደለም ያለኝ፣ አንድ እናት አንተን እንዳናገረ አስተያየት እንድሰጥ ስለፈለጉ ነውና አጋጣሚ ታክሲ ላይ ያገኟቸው እናት ነው። እየሰራ ያለውን ነገር አላህ መልካም ስራህን ይውደድልህ ብለውሃል። አደራ ስላሉኝ ነው ወንድምዬው፣ መናገር ላይ ይጠበቅብኝ ይችላልና እያደረክ ያለው ተጽዕኖ ቲክታክ አለሙ ላይ ብቻ ሳይሆን እኛ ትላልቅ እናቶች ላይም ተጽዕኖ ፈጥራቸዋል። በሆነ አጋጣሚ ፕሮቴስታንቶች መጥተው ሊሰብኩ ሞክረው ነበርና ከሁሱ በተማርናት ትንሽ ነገር መልሰናቸዋልና
ስራህን ቀጥልበት የሚል መልእክት አስተላልፏል። አንድ ፖይንት ደግሞ እንደ ምክር አስቀምጧል። ወንድምየው ማንሳት ይችላል ከፈቀድክልኝ? ይችላል። አዎ ያሉት ትልቅ እናት ናቸው። አንዳንዴ እነዚህ ቄሶች ትላልቅ ሰዎች ሊመጡ ስለሚችሉ ከቻልክ አንቱ በላቸው ያለው ነው ያሉኝና እንደዚህ ስራህ ግን መልካም ነገር ነው። ወላሂ በጣም በጣም ደስ ብሏቸዋል። እሳቸውም እየተማሩ ነው። ምናልባት እዚህ ውስጥም ሊኖሩ ይችላል አላውቅም። እኔ ታክሲ ላይ ነው ያገኘኋቸው። ሰው ቀጥልበት ብለውሃል። በርታ ወንድሜ። እቺን ለኔ የመጣሁት መርሐባ። እሺ በዚሁ አጋጣሚ እኔ በባህሪ ከትልቅ ሰው በጣም እወዳለሁ። ትልቅ ሰው በጣም አከብራለሁ፣ በጣም እወዳለሁ። ከትልቅ ሰው ስር ቁጭ ብላችሁ ነገር ትማራላችሁ። የህይወትን ውጣ ውረድ አይተዋል። እኛ ያላየነውን ብዙ ነገር አይተዋል። ከትልቅ ሰው ግርና ከህፃን ልጅ ጋር መቀመጥ በጣም እወድ ነበር። ህፃን ልጅ ምንም ክፉ ነገር ያላየ ንጹህ ነው። ከሱ ብዙ ትማራላችሁ። ትልቅ ሰው የህይወት መከራዎችን ሁሉ አልፏል፣ አይቷል። ከሱም ብዙ ትማራላችሁ። እና ህፃን ልጅ ጋርና ትልቅ ሰው ጋር መቀመጥ በጣም ደስ ይለኝ ነበር። ተተዓለሙና منهم الحكمة ጥበብን ትማራላችሁ። ህፃን ልጅ ከጓደኞቹ ጋር ሊቀያየም ይችላል። በኋላ ግን ያ ይረሳዋል። ውስጡ ንጹህ ነው፣ ክፉ ነገር አያስብምና ሲናገርም ሲያደርግ እኛ እስካደግን በኋላ ቂም ይዘን የምንቆይ ነው። ከዚያ ከህፃን ልጅ ግን ስትማሩ ጊዜ ያን ያለፈውን እንድትረሱ ያስተምራቸው። አስተማሪ ለመሆን የግዴታ ጮክ መጻፍ የለበትም ሰውዬ። ትላልቅ እናት አባቶቻችን ያልተማሩ ሊሆኑ ይችላሉ፣ ነገር ግን ጥበበኞች ናቸው። ከነሱ ትማራላችሁ። ህፃን ልጅ ገና ጮክ አላየም፣ ነገር ግን ንጽህናን ያስተምራቸዋል። የውስጥ ንጽህና ስለ ላይ ንጽህና አይደለም። ከላይ ቆሻሻ ሊቀባባ ይችላል፣ አያውቀውም። ውስጡ ግን ክፋትን አላየም ገና። እና ትላልቆችን ልክ እንደ አባት እንደ እናቴ፣ ህፃናቶችን ልክ እንደ ልጆቼ፣ ኩያዎቼ እንደ ወንድም እንደ ወዛቼ ሁላችን እንደዚህ እሺ። እኔም እወዳቸዋለሁ፣ አከብራቸዋለሁ። ወአለይኩም ሰላም። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። አንዴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሰላም። እሺ ጥያቄ አለ? ይቀጥል። በቃ ሰላም። ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ እንትን ተሽከራር ምን ቁርአን መስማት እንዴት ይታያል? በኤርፎን አዳምጥ። ከፍታዩ ሰዎች የሚንጫጩና የሚያወሩ ከሆነ እንደሱ መሆን የለበትም። አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላቸውም ዘንድ ጸጥ በሉ ዝም በሉ ይላል። ስለዚህ ቁርአንን ከፍቶ ከጎን መጮህ ማውራት ተገቢ አይደለም። ጸጥ ብለን እንድናዳምጠው እንድናስተነትነው ዘንድ ነው። ነገር ግን ሰዎች የሚጮሁበት ቦታ ከሆነ የዛኔ አትክፈተው ቁርአን። ምናልባት ከከፈትክም በኤርፎን አዳምጥ። እሺ خير ان شاء الله ማለት ስለ ኡዱያ አንድ አይል ብትነግር والله اعلم። ኡድህያ ስለ ኡድህያ ነው። ያው ስለ ኢዳል አዳ አድራረክ። እሺ የኡድህያ እርድ
እስልምና ሃይማኖት ከቀደምት ነብያት ተግባር ጋር የተያያዘ ነው። አንደኛው የሚያያይዘው ምንድነው? የውድህያ እርድ ነው። የውድህያ እርድ ኢብራሂም ዓለይሂ ሰላም ልጁን እስማኤልን በመካ ምድር ላይ መስዋዕት ለማድረግ እያወጣ ባለበት ጊዜ እረድ ተብሎ በዚያን ጊዜ ነው ይዞት እየወጣ እያለ አላህ ስብሓነሁ ወተዓላ በህልሙ አሳየው ወይም ትእዛዝ ሰጠው። የነቢያት ህልም ከአላህ ዘንድ ነው፣ ራእይ ነው። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ቃለ ያ አበቲ ፍዐል ማ ቱእመሩ ሰተጅዱኒ ኢንሻአላሁ ሚነ አሳቢሪን فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين إبراهيم عليه السلام الله سبحانه وتعالى لفتنه ሰዎች አምነናል ብለው በምድር ላይ አይተው ፈተና አለባቸው። ሐታ ነብያት አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون አላህ ሲናገር ምን አለ በሱረቱል አንከቡት ላይ ሰዎች አምነናል ብለው ዝም ብለው ሳይፈተኑ የሚተው ይመስላቸዋልና ወለቀድ ፈተና الذين من قبلهم በእርግጥም ከነርሱ በፊት ያሉትንም ፈትኛለሁኝ አለ። አያችሁ የኢብራሂም አለይሂ ሰላም ፈተና በልጁ ነበር። ለምን በልጁ መፈተን አስፈለገ? ኢብራሂም አለይሂ ሰላም ልጅ አይወልድም ነበር፣ አልወለደም። ምክንያቱም ሚስቱ ሳራ ልትወልድ አልቻለችም። ሀጀር አለይሂ ሰላምን አገባ። በስተርጅና ልጅ አላህ ሱብሓነሁ ወተዓላ ሰጠው። ኢብራሂም በጣም ተደሰተ። ዘሩ እንዲቀርለት ይፈልግ ነበር። ልጅን ወለደ። አላህ ሱብሓነሁ ወተዓላ ይህን በስንት መከራ ያገኘውን ልጁን ሂድና እረድ ብሎ አዘዘው። በስንት መከራ ጌታ ተደስቶ ኢብራሂም አለይሂ ሰላም ልጅ አገኘሁኝ ብሎ ዘሬ ሊቀርልኝ ነው ከኔ በኋላ ብሎ ሲያስብ ፈተና የሚመጣው በመጀመሪያ ልጅ ነው፣ ሁለተኛ አይደለም። ያገኘው በዚያ ሲደሰት ኢብራሂም አለይሂ ሰላም ሂድና ይሄን ልጅህን እረድ የሚል ትእዛዝ መጣበት። ፈለማ በለገ መዐሁ ሰዕየ ከእርሱ ጋር ያኔ የሚንቀሳቀስበት የሚሮጥበት እድሜ ላይ በደረሰ ጊዜ በልጁ በጣም ደስተኛ በሆነ ጊዜ ኢብራሂም አለይሂ ሰላም ህልምን አሳየው። አላህ በልጅህን እረድ የሚል ትእዛዝ በህልሙ ህልሙና የልክ ጠዋት ሲነጋ ጊዜ ወደ ልጁ ወደ እስማኤል ጋር መጣ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ ልጄ ሆይ እኔ በህልሜ አንተን ሳርድህ አይቻለሁ። ይሄ ደግሞ የአላህ ትእዛዝ ነው፣ ምን ላድርጋለሁ? የእስማኤልን መልስ ተመልከቱ። ምን አለ እስማኤል? ቃለ ያ አበቲ ፍዐል ማ ቱእመር አባዬ ሆይ የታዘዝከውን በእኔ ላይ ፈጽም፣ ወደኋላ እንዳትላለው። ያ ሰላም የታዘዝከው ያየኸውን ህልም አላለም። ለምን? የነቢያት ህልም የአላህ ትእዛዝ እንደሆነ እስማኤል ያውቃል። የታዘዝከውን ፈጽም፣ በእኔ ላይ ቶሎ ብል፣ የአላህን ትእዛዝ ወደኋላ እንዳትላለው። አያታርደኝም ብሎ አላመለጠም። የአላህን ትእዛዝ እጅ የሰጠ ነቢይ ነው እስማኤል። ኢነሁ ካነ ሳዲቀል ወዕድ ያለ አላህ ወካነ ረሱለን ነቢያ ስለ እስማኤል ሲናገር ቃለ ያ አበቲ ፍዐል ማ ቱእመር አባዬ የታዘዝከውን ፈጽም፣ ሰተጅዱኒ ኢንሻአላሁ ሚነ አሳቢሪን እኔንም ከታጋሾቹ ሁኜ ታገኘኛለህ በአላህ ፍቃድ፣ አብሽር፣ ሰብር አደርጋለሁ፣ እታገሳለሁ፣ የአላህን ትእዛዝ እቀበላለሁ አለ። እሺ አለ። ይዞት ሄደ። ማረጃውን ይዞ ኢብራሂም አለይሂ ሰላም ልጁን እስማኤልን ለማረድ ወደ መካ ምድር ላይ መውጣት ጀመረ። እየሄደ ባለበት ጊዜ ሰይጣን ተገለጠ። ሰይጣን በአካል የመገለጥ ኃይል አለው። በነቢያት ፊት እየቀረበ እየተገለጠ ሊፈትናቸው ይጋረጣል። የሰይጣን ፈተና ምንድን ነው? በዚህ ጊዜ ኢብራሂም አለይሂ ሰላም የአምላኩን ትእዛዝ የአላህን ትእዛዝ እንዳይፈጽም መጎትኮት ነበር። ኢብራሂም አንድ ልጅህን በስተርጅና ያገኘውን የዘርህን መተኪያ ልትገድል አረ እንዳታደርግ እያለ ይፈትነው ጀመር። በዚህ ጊዜ ኢብራሂም አለይሂ ሰላም ድንጋዮችን እያነሳ ሰይጣንን ይመታ ጀመር። ምን ያክል ጊዜ ወረወረበት? 7 ጊዜ 7 ጊዜ ወረወረበት። ለዚህም ነው ዛሬ ላይ ሰዎች ሐጅ ሲያደርጉ ጊዜ 7 ጊዜ ድንጋይን የሚወረውሩበት ምክንያት በመካ በዚያው ምድር ላይ
የኢብራሂም ዓለይሂ ሰላምን መንገድ በመከተል ነው። ለምንድን ነው 7 ጊዜ ድንጋይ እንድንወረውር የታዘዝ ነው? ሊአነ ኢብራሂም ዓለይሂ ሰላም ረማ ቲልከ አልሒጃራ ዐለ ሸይጣን፣ በሰይጣን ላይ 7 ጊዜ እየወረወረ መጥቷል። ኢብራሂም ባደረገበት ቦታ በዚያችው ላይ ዛሬ ሙስሊሞች ሐጅን ሲፈጽሙ 7 ጊዜ ድንጋይን ይወረውራሉ። ከዚያ በኋላ ሰይጣን ሄደ። ኢብራሂም ዓለይሂ ሰላምም ልጁን እስማኤልን አስተኛው። ሊያርደውን ቢላውን ልክ አንገቱ ላይ እንዳደረገ ፈለማ አስለማ ለአላህ እጅ በሰጡም ጊዜ ሁለቱም ኢብራሂምና እስማኤል ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም፣ አንተ ኢብራሂም ሆይ ብዬ ጠራሁት አለ አላህ ሱብሓነሁ ወተዓላ። ቀድ ሰደቅተ ሩእያ፣ ህልሙን እውን ብለሃል፣ በእርግጥ ግን ልጅህን እንዳታርድ አቁም አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ በግን ላከለት። በሱ ምትክ ይሄን እረድ፣ ልጅህን አንሳው አለው። ፈተናውን አልፈሃል፣ በቃ አንተም ልጅህን። ከዚያ በኋላ የነቢ ሰለላሁ ዐለይሂ ወሰለም ትውልዶችም ኡመቶች ዛሬ ኡድሕያ የምናርደው ልክ ልጁን ኢብራሂም እስማኤልን ሊያርድ ባለበት ቀን ነው፣ ኢብራሂም ዓለይሂ ሰላምን በመከተል። ለዚህ ነው በነቢያት መንገድ ላይ ነን የምንላቸው። ሰይጣን በድንጋይ በአካል ይገለጣል፣ ይገለጥና ነቢያትን ሊፈትን ይጋረጣል። ይህ ነው ሰይጣን በኢብራሂም ላይ ብቻ አይደለም፣ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተገልጦ ነበር ሊፈትናቸው ብቻ አይደለም ነቢያችን ሰለላሁ ዐለይሂ ወሰለም። ነገር ግን ምን አደረገ? በእርሳቸው ጊዜ የጀማዓ ሰይጣን ነቢያችን ሰለላሁ ዐለይሂ ወሰለምን ሊፈትን በተገለጠበት ጊዜ خنقه النبي عليه الصلاة والسلام حتى وجد برد لسانه على يده. ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እዚህ ጋር ንቅና ያደረግት ወላሂ ፈና መስሉን አለ ሐዲስ ነው። አንተ ገለጠ እየሰገዱ እያለ ሊፈትናቸው አቅም ግን የለውም በእርሳቸው ላይ እንደተነገረው ሐዲሱ ላይ وأردت أن أربطه على سور من أسوار المسجد النبوي فيتلاعب به الناس. يجون بمسجد النبوي በአንደኛው ዞሱ ላይ ላስረውና የሰዎች የመዲና ሰዎች መሳለቂያ ላደርገውም ነበር አሉ። ነገር ግን ተውት ነብዩ ሰለላሁ ዐለይሂ ወሰለም እና እርሳቸውን የፈተና አቅም የለውም። እንዳጠቃላይ ኡድሕያ የምናርደው ያን መሰረት በማድረግ ነው። ገብታችኋል? እና ስለ ኡድሕያ አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ህግ አለ። እርሱን ደምጡ። ቃል ነቢ ሰለላሁ ዐለይሂ ወሰለም إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعره. يأسرتوا يذو الحجة كناتوش بقبو قزي كأن أنت يذو الحجان أردال لهم بلو ينيت الناس سبسو أدرا كتقرم هنا كتفرون داينا كالو يا إمار دوسو مالتنا. إذا شعال سلازي يعيد كدرس سواينك ميست النالجوش منام تقرير لهم يعني እሺ የሚታረደው መቼ ነው ከተባለ ከሶላት በኋላ ነው። ብዙ ሰው ከሶላቱ በፊት አርዶ ይሄዳል ወደ ሶላት፣ የኢድ ሶላት ላ የኢድ ሶላት ሰግዶ ከተጨረሰ በኋላ ነው የሚታረደው። እሺ ልጆች መስገድ እንቀጥላለን። ሰላም ወራህመቱላሂ ወበረካቱ። እንቀጥላለን። ሰግድ እንደዚህ እንስገድ